አንድ ቀን ጠዋት ከእንቅልፋችሁ ስትነቁ ዓለም ልክ እንደለመዳችኋት አይደለችም። ስልካችሁን ለማየት ትሞክራላችሁ፣ ጥቁር ስክሪን ብቻ ነው የሚታያችሁ። መብራት ለማብራት ትሞክራላችሁ፣ ምንም የለም። ወደ ውጭ ወጥታችሁ መኪናችሁን ለማስነሳት ትሞክራላችሁ፣ ሞተሩ ምንም ድምፅ አይሰጥም። እንዲያውም ይባስ ብሎ ከቧንቧ ውሃ እንኳን አይመጣም። በዙሪያችሁ ያለው ዘመናዊ ዲጂታልና ምቹ ዓለም በአንድ ሰከንድ ውስጥ ተኖ ጠፍቷል። እናንተ ግን ሳታውቁት ወደ 18ኛ ክፍለ ዘመን ተመልሳችኋል። ይህ የሳይንስ ልቦለድ ፊልም ወይም ተረት አይደለም። ይህ አሜሪካ በጠላቶቿ ላይ የምትጠቀመው ኤሌክትሮማግኔቲክ ፐልስ ወይም የኤሌክትሮማግኔቲክ ሞገድ ጥቃት ውጤት ነው። ይህ መሳሪያ እውነተኛ እንደተወራለት የጊዜ ማሽን ነው። ምክንያቱም በሰከንድ ውስጥ አንድ የ21ኛ ክፍለ ዘመን ስልጣኔ ወደ ድሮ የጨለማ ዘመን የመመለስ ታሪክን የመቀየር እና ተፈጥሮን የማሸነፍ አስፈሪ ኃይል አለው። አብራችሁን ቆዩ፣ በዝርዝር ለማየት እንሞክር። ለመሆኑ ይህ ኤሌክትሮማግኔቲክ ፐልስ የተባለው መሳሪያ ምንድነው? እንዴትስ ነው አንድን ሀገር ሙሉ ለሙሉ ሽባ ማድረግ የሚችለው የሚለውን በዝርዝር ለማየት እንሞክር። ኤሌክትሮማግኔቲክ ፐልስ ማለት በአየር ላይ በተለይም በከፍተኛ የከባቢ አየር ክፍል ውስጥ የሚለቀቅ እጅግ ከፍተኛ ኃይል ያለው የኤሌክትሪክ ሞገድ ነው። የሚገርመው ነገር ይህ ሞገድ በአይን አይታይም፣ አይሸትም፣ ምንም አይነት የሚሰማም ድምፅ የለውም። ነገር ግን በሰከንድ ውስጥ በሺዎች የሚቆጠሩ ኪሎ ሜትሮችን የመጓዝና በውስጡ ያለውን ማንኛውንም ኤሌክትሮኒክስ የማጥቃት ኃይል አለው። እንዴት ይሰራል ወደሚለው ስንሄድ ይህ ሞገድ በማንኛውም ኤሌክትሪክ ሽቦ፣ ብረት ወይም በረቂቅ ሰርኪቶች ሲያልፍ እጅግ ከፍተኛ የሆነ ድንገተኛ የኤሌክትሪክ ቮልቴጅ ይፈጥራል። እስቲ ያስቡት፣ አንድ ግዙፍ መብረቅ በአንድ ትንሽ ስልክ ውስጥ አልፎ እንደመጣ ቁጠሩት። ያ ስልክ ውስጥ ያለው ጥቃቅን ፕሮሰሰር እና ሚሞሪ ያንን ኃይል መሸከም ስለማይችል ወዲያውኑ ይቃጠላል፣ ይቀልጣልም። ኤሌክትሮማግኔቲክ ፐልስ በከተማ ላይ ሲለቀቅ በከተማ ውስጥ ያሉ እያንዳንዱ ትራንስፎርመር፣ ኮምፒውተር እና ቺፕሶችን ይጠብሳቸዋል ወይም ያቀልጣቸዋል። ኤሌክትሮማግኔቲክ ፐልስ ሲፈነዳ የሚከሰተው ሰቆቃ በቃላት የሚገለጽ አይደለም። ይህ በሰው ልጅ ታሪክ ታይቶ የማይታወቅ የዲጂታል ጥፋት ነው። በዚያች ቅጽበት የከተማዋ የልብ ትርታ ይቆማል። ከተማዋ በቁሟ ትሞታለች። በእጃችን ያዝናቸው ስልኮች፣ በጠረጴዛችን ላይ ያሉ ላፕቶፖች፣ በቤታችን ያሉ ቴሌቪዥኖች በአንዴ ብልጭ ብለው ይጠፋሉ። ይህ ተራ የመብራት መጥፋት አይደለም። ኤሌክትሮማግኔቲክ ፐልስ ሞገድ በእነዛ መሳሪያዎች ውስጥ ባለ በእያንዳንዱ ጥቃቅን ሰርኪዩት ውስጥ እንደ መብረቅ ይፈሳል። በሰከንድ ውስጥ ውስጣቸው ያለው የነርቭ ስርዓት ይቀልጣል፣ አመድ ይሆናል። ዳግመኛ አይበሩም። ቻርጅ ብታደርጉም ወይም ብታሰሩትም ትርጉም የለውም። መሳሪያው ሞታል። በዚያ ቅጽበት በስልካችሁ የያዛችሁት የዓመታት ትውስታ፣ የባንክ መረጃችሁና ከሰው ጋር የምትገናኙበት ብቸኛ ገመድ ተበጥሷል። ዓለም አቀፍ የዲጂታል ግንኙነት በሰከንድ ውስጥ ታሪክ ይሆናል። መጓጓዣው ደግሞ ሌላው ሲኦል ነው። ዘመናዊ መኪናዎች በሙሉ በኮምፒውተር የሚሰሩ በመሆናቸው በከፍተኛ ፍጥነት እየተነዱ ባሉበት መንገድ ላይ ይቆማሉ። መሪ ፍሬን አይሰራም። በመቶ ሺህ የሚቆጠሩ መኪናዎች እርስ በርሳቸው ይጋጫሉ። መንገዶች በሙሉ በማይንቀሳቀስ የብረት ክምሮች ይዘጋሉ። ይባስ ብሎ ደግሞ ወደ ሰማይ ቀና ብለን ስንመለከት በመቶዎች የሚቆጠሩ ሰዎችን አቅፈው የሚበሩ ግዙፍ አውሮፕላኖች መቆጣጠሪያቸው ስለሚቃጠልና ሞተራቸው ድንገት ስለሚቆም ልክ እንደረገፈ ቅጠል ከሰማይ ወደ መሬት ይወርዳሉ። የትኛውም ፓይለት ሊቆጣጠራቸው የማይችል የሰማይ ላይ ሰቆቃን ይፈጥራሉ። የከተማ ኤሌክትሪክ ትራንስፎርመሮች ከፍተኛ ቮልቴጅ መሸከም አቅቷቸው እንደ ቦምብ ይፈነዳሉ። የእሳት ቃጠሎ በየቦታው ይነሳል። የውሃ ማከፋፈያ ሲስተም በኮምፒውተር ስለሚሰራና ኮምፒውተሩ ስለሚቃጠል ስራ ያቆማሉ። ከተማ በጥቂት ሰዓት ውስጥ በውሃ ጥም ትቃጠላለች። የባንክ ሲስተም አመድ ይሆናል። በዲጂታል መልክ የሰበሰብናቸው ገንዘብ ሁሉ ዜሮ ይሆናሉ። በእጃችን ያለው የኤቲኤም ካርድ ልክ እንደ ፕላስቲክ ይሆናል፣ ትርጉም አይኖረውም። ሱቆች፣ ፋብሪካዎች፣ መጋዘኖች በኤሌክትሪክ ሲስተም የሚቆለፉ ከሆኑ ምግብ ማግኘት እንኳን የማይቻልበት ደረጃ ይደረሳል።
ከሁሉ በላይ ልብ የሚሰብረው ሆስፒታሎች ውስጥ የሚፈጠረው ሁኔታ ነው። በሰው ሰራሽ መተንፈሻ መሳሪያ የታገዙ ህሙማን፣ የልብ ምት መቆጣጠሪያ መሳሪያዎችና በኦፕሬሽን ክፍል ያሉ ዶክተሮች መሳሪያቸውን በሙሉ ባንዴ ሲጠፉ አስቡት። የከተማዋ ህይወት አዳኝ የሆኑ ተቋም ራሳቸው ህይወት አልባ ይሆናሉ። ይህ ነው እንግዲህ ኤሌክትሮማግኔቲክ ፐልስ። አንድም ጥይት ሳይተኩስ አንድም ህንጻ ሳይፈርስ፣ ነገር ግን ስልጣኔን ከስሩ መንግሎ የሚጥል የመብራት ማጥፊያ ቁልፍ ነው። ከሁሉ በላይ የሚያስፈራው ግን ይህ ነው። የሁሉ ጥፋት ሲከሰት ምንም አይነት የሚወድቅም ህንጻ የሚፈርስም ድልድይ አታዩም። ህንጻዎችም ልክ እንደነበሩ ናቸው። ሰዎችም በአካል አልተነኩም። ነገር ግን መላው የሰው ልጅ ስልጣኔ ከውስጥ ተበትኗል። ጦር ሰራዊቱ ከጀነራሉ ትዕዛዝ መቀበል አይችልም፣ ምክንያቱም ሬዲዮዎች ተቃጥለዋል። ጠላት ጦር መጀመር እንኳን አይችልም፣ ምክንያቱም የጦር መሳሪያዎቹን የሚያንቀሳቅሱ ኮምፒውተሮች በሙሉ አመድ ሆነዋል። እንግዲህ አሜሪካ አንድም ወታደር ሳታሰማራ፣ አንድም ጥይት ሳትተኩስና አንድም ደም ሳታፈስ አንዲትን ሀገር ወደ ድንጋይ ዘመን የመለስ አቅም አላት። ይህ ነው እንግዲህ የዲጂታል ዘመን አስከፊውና አስፈሪው ውጤት። እንግዲህ ቤተሰቦቼ ዛሬ የጊዜ ማሽን የሆነውን ኤሌክትሮማግኔቲክ ፐልስ ወይም ኤሌክትሮማግኔቲክ ሞገድ የተሰኘውን እጅግ ድንቅ ዘመናዊና ቴክኖሎጂ የያዘ መሳሪያን አይተናል። በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለዛሬው በዚሁ አበቃው። ሰላም።